ሩትዬ መተት አስደርጋበት ነው ምናምን ብላችሁ የምታወሩ ሰዎች ማለት ነው። ቤተሰብ የለውም እንደ ይሄ ልጅ አባት እናት አለው እኮ ወንድሙ እህትዮ አጠገቡ አለ አይደል እንዴ? ዴቭ የሚባለው ማነች ብዙ እህት ወንድም አለ አይደል እንዴ? እንዴት ዝም ይላሉ? ሩታ መተት የምታስደርግበት የልጁ አባት አይደለ እንዴ? ልጁ ነገ ሲያርግ ያ ልጄ መጥፎ ነገር እንዳያይ አልፈልግም፣ ስለ እኔ መጥፎ ነገር እንዲሰማ አልፈልግም፣ ስለ እኔ ሁል ጊዜ የሚያስኮራው ነገር የሚኮራብኝን ነገር እንዲያይ ነው የምፈልገው ብላ 100 ጊዜ ተናግራለች። ሩቲ በመተት የምታምን ሴት አይደለችም። እናንተ በነዛ የምትናገሩ ሰዎች ስለ መተት የምታውቁ ሰዎች ናቸው። እኔ አሁን መተት ምን እንደሆነ ራሱ አላውቅም። የኔ ሴጣን ስራ ነው። ሲያስጠላ ስሙ ቃሉ ራሱ ማለት ነው። በጣም ነው የሚያስጠላው ጌታን ፈጣሪ ከዚህ ይጠብቀን ማለት ነው። እና እናንተ ስለ መተት የምታወሩ ሰዎች ራሳችሁ አስመትታችሁ ሰው ላይ አሰርታችሁ የምታውቁ ፍጥረቶች ናቸው። እንደዚህ ብላችሁ ዛሬ እንደዚህ ብላችሁ የምታወሩ ሰዎች ማለት ነው። ጤነኛ አይደላችሁም እንዴ? መጀመሪያ አታረጋግጡ። ሚስቲ ምንድነው የተፈጠረው? እነሱ ነገር ድራማ ነው። ተፈታለት አብሉ ተፈታለት ወይም ደግሞ ሌላ ነገር ብሎ ይዞ ይመጣሉ። በቃ አለቀ። ስንት ነገር ነው ይዞ የመጡ። እስቲ አብርሃም ታሰረ ተባለ፣ ሩቲ ታሰረች ተባለ፣ ሄርሜላ ታገተች ተባለ። ስንት ታሪክ ነው የሰሩት። ይሄን እያያችሁ ራሱ እናንተ ዛሬ ድራማ እንደሆነ የማታምኑ ሰዎች ምን አይነት ፍጥረት ምን አይነት ጭንቅላት ብኖራችሁ ነው ግን? ኧረ በስመ አብ ሲያስጠሉ እንዴ! መተት አስደረጋበት ነው ሩቲ መተት አስደረጋበት ነው እንጂ አብርሃም ወዶ ፈቅዶ አይደለም እንደዚህ እየሆነ ያለው። እንዴ ምን ሆናችሁ ነው? አትነቁም እንዴ? 2 ዓመት እኮ ሊሆናቸው ነው አይደል ድራማ መስራት የጀመሩት። የትኛው ወንድ ነው ከሚስቱ ተለይቶ ከልጁ እናት ተለይቶ ከሌላ ሴት ጋር እየሆነ ደግሞ መጥቶ ከሷ ጋር ቪዲዮ እየሰራ የሚለቀውስ? እሺ ሌላውስ ደግሞ አብርሃም እንደዚህ በሩቲ ዙሪያ እየዞረ እየተሽከረከረ ያችኛው ሴትሽ እንዴት ተቀብላ ነው ከሱ ጋር የምትሆነው? ይሄን እያሰባችሁ ለምንድነው አይምሯችሁን የማታሳምኑት? ሁል ጊዜ ለምንድነው የሆነ ነገር በተፈጠረ ቁጥር የሆነ ጋጋታ የምትፈጥሩት? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ባካችሁ ሰብስክራይብ፣ ላይክ አድርጉ። እናንተ ላይክ የምታደርጉት ዝሙት ያለበት ቦታ የሆነ ቦታ ያለበት ቦታ ነው እናንተ ላይክ የምታደርጉት። እኛን ግን እንደዚህ በፀሐይ በሙቀት ፎቅ በመውረድ ምን ደክመው ሰዎች አናሳዝናችሁም። ላይክ አታደርጉ ማለት ነው። ግን ላይክ የምታደርጉት የሆነ አላ መተት ያለበት የሆነ ነገር ያለበት ቦታ ላይ ነው እናንተ ላይክ የምታደርጉት። እኛን አታበረታቱም። ችግራችሁ ይሄ ነው። በቃ ገባችሁ አይደለ? የሆነ ለመለወጥ ደፋ ቀና የሚል ሰው አትወዱም። አለቀ ባጭሩ ማለት ነው። ዛሬ ተቆጣው አይደለ? የተቆጣው ይሁን በጣም ብዙ ነገር እየሰማው ነበር ኮመንት ላይ። እኔ በሰራሁት ቪዲዮ ላይ ራሱ ስድብ አይደለም። እኔ ምን አረኩሽ? ቪዲዮ ሰራው እንጂ እንዴ እኔ ስድባችሁ እኮ እኔን ያበረታኛል፣ እኔን ያጎብዘኛል፣ የበለጠ እንዲሰራ ይገፋፋኛል። ግን ለምንድን ነው ሴት ሆነን ሴት ላይ ፈርደን ቶሎ ብለን የማየውን ነገር የምንናገረው? ለምን አንረጋጋም? ነገሮቹ ምን እንደሆነ ምን እንደሚፈለግ ለምን አንነጋገርም? መጀመሪያ ተረጋግተን መጨረሻው ለምን አናይም? ቶሎ ቸኩለን የማየውን ነገር ተናግረን ነገ የምንቆጭበት ነገር። እነዚህ ልጆች አሁን ዛሬ ሰርቶ ነገ ጠዋት መጥቶ ድራማ ነው ብሎ ይናገራሉ። አለቅ ወይም ደግሞ ተፈታለት አው ተፈታ የሆነ ነገር ተፈጠረ ይላሉ። እናንተ ግን ዛሬ ለምንድን ነው በሰው ሀገር የምትባሉ የምትጣሉት? የኔ ጥያቄ ይሄ ነው።